እንደምን ሰነበታችሁ? ደህና ናችሁ? በመሐከላችሁ በመገኘቴ በጣም ደስ ይለኛል። ደግሞ በተለይ ይሄ ህንጻ ከተሰራ በኋላ መጥቻ አላቅም። ምናልባት ላለፉት 2 ዓመታት ገደማ አልነበርኩም። እዚህ አልመጣሁም ማለት ነው። እዚህ በተለይ ጌታ ደግሞ ዛሬ ምን ይለናል? ምንድነው ወደ ልባችን ሊያመጣ የፈለገው? ምንድነው መልእክቱ? እሱን ትንሽ እንድናስብ ፈልጋለሁኝ ዛሬ ጠዋት እግዚአብሔር በሰጠን ጊዜ። ለጌታ 1 ደቂቃም 1 ሰዓትም ለሱ ሁለቱም አይገደውም። ወደ ልባችን የሚያስገባ መልእክት ብቻ ይስጠን። ዋናው ነገር እሱ ነው ብዬ አምናለሁ። እኔ ዛሬ በተለይ አንድ ዋና ነገር ላይ ላተኮር ፈልጋለሁ። እንግዲህ ንቁ በሚል ርዕስ ነው ልናገር የፈለኩት። እንግዲህ ንቁ የሚል የጌታ ቃል ምክር አለ። እንግዲህ ንቁ እንድንነቃ ለማሳሰብ ነው። ለምንድን ነው የምንነቃው? ምን ምክንያት አጋጥሞን ነው የሚለውን ትንሽ እንድናስበው ፈልጋለሁ። አሁን ያለንበት ዓለምና ሁኔታው ወደዚህ በጣም የሚጋብዝ ነገር ስለሆነ ነው። ምን አቀርባለሁ፣ ምን መልእክት አመጣለሁ እያልኩኝ ሳስብ ከእናንተ ጋር ይሄ ነገር ነው በጣም ልቤ ውስጥ የመጣው። በጣም የታወከ ዓለም ውስጥ ነው ያለ ነው። የተቸገረ ዓለም ውስጥ ነው ያለ ነው። በእርስ በርስ ግንኙነት የተቸገረ፣ በኢኮኖሚ ውጥረት በጣም የተጨነቀ፣ በማህበራዊ ግንኙነትና ህይወት የተበላሸ፣ በሞራል ዝቅጠት የተጎዳ የታወከ ዓለም ውስጥ ነው ያለ ነው። የታወከ አገር ውስጥ ነው ያለ ነው። የተጨነቀች ቤተ ክርስቲያን ውስጥ ነው ያለ ነው። ያለንበት ሁኔታ ይህን ያህል በጣም የሚያወላዳ አይደለም። ችግር ላይ ነን። መታወክ ብቻ አይደለም፣ እረፍት ማጣት ብቻ አይደለም፣ መደናገርም የያዘን ጊዜ ነው። እሺ ትክክለኛው የቱ ነው? በምን መንገድ ልሂድ የሚል ከባድ የሆነ ድንግርግርታ ኮንፊውዥን ያለበት ጊዜ እንደሆነም ደግሞ እናስባለን። መታወክ ብቻ አይደለም፣ መደናገር ብቻ አይደለም፣ ብዙ ሰው ደግሞ ተስፋ ማጣትም ልቡ ውስጥ ገብቷል። ምን ተስፋ ይታያል ከዚህ በኋላ? አካሄዱን ስንመለከተው እየተበላሸ የሚሄድ ዓለም ነው፣ እየተበላሸ የሚሄድ ነገር ነው። ምንስ መውጫ አለ ከሚል የተነሳ ቀቢጸ ተስፋ ወይም ዲስፔር በሰው ልብ ውስጥ ገብቷል። ብዙ ሰው እጅ ሰጥቷል። አይ ከዚህ በኋላ እንኳን ነገር ይበጃል ብዬ እኔ አላስብም፣ በቃው ወደ ማለት መጥቷል። አንዳንዶች ከዚህ የተነሳ ከዚህ ተስፋ ቢስነት የተነሳ ግዴለሽ የህይወት አካሄድ ውስጥ ገብተዋል። ምንም ነገር በቃ የማይለወጥ ከሆነ አዲስና በጎ ነገር የማይመጣ ከሆነ እንደፈለኩ ልኑር ወደሚልም ደንታ ቢስነት አንዳንዶች መጥተዋል። ስለዚህ የከበበን ነገር ቀላል ነው ብዬ እኔ አላስብም ልላችሁ ነው። በዚህ ድንግርግርታ ውስጥ፣ በዚህ ሁከት ውስጥ፣ በዚህ የሞራል ዝቅጠት ውስጥ፣ በዚህ ተስፋ ማጣት ውስጥ ጌታ ምን ይለናል ነው ጥያቄው። ጌታ ምን ይለናል? እሺ ምን እንሁን ታዲያ? እኛ የክርስቶስ ተከታዮች ጌታ ኢየሱስን አምኛለሁ ምንል ሰዎች ታዲያ ምን እናድርግ? ምን እንሁን? እንዴት እንኑር ታዲያ ለሚለው ጥያቄ አብረን ቀስ ብለን እንድነጋገር ነው ልጋብዛቸው የፈለኩት። ባጭሩ እንድነጋገር ነው እና በዚህ በመጨረሻ ዘመን በአስቸጋሪ ዘመን ውስጥ የጌታ ኢየሱስ ክርስቶስ ምክር ምንድን ነው? እኛ እሱን ነው እንከተላለን ያልነው። እንግዲያው እንድንሰማው ምንድን ነው የተናገረው ጌታ ስለ መጨረሻው ዘመን፣ ስለዚህ አስቸጋሪ ዘመን፣ ስለዚህ አደናጋሪ ዘመን ምንድን ነው የተናገረው ጌታ? ከማንም ከመስማት ይልቅ ከእሱ መስማት ይሻለናል። እሱ ደግሞ የተናገረው በዚህ በቃሉ ውስጥ በወንጌላት ውስጥ ተጽፏል እና ዛሬ ከወንጌላት አንስቼ ጌታ ኢየሱስ ምን አርጉ ነው የሚለን ታዲያ? ጥፉ ነው የሚለው? በር ዘግታችሁ ከቤት አትውጡ ነው የሚለው? ብረሩና የሆነ ቦታ በቃ ተሻግራችሁ ሂዱ የማታዩበት ነው የሚለው? ወይስ ሞት ለምኑ ነው የሚለን? ወይስ ምንም አታርጉ አርፋችሁ ተቀመጡ ነው የሚለን? ምንድን ነው የሚለን መድኃኒታችን? እና ልቤ ውስጥ የጌታ ኢየሱስ ምክር የሚል ነው የመጣብኝ። ምን አለ እሱ ይሄ ነገር እንደሚመጣ አውቋል አስቀድሞ፣ አይቶታል አስቀድሞ እና ልጆቹን እንዲሁ በጭፍን አልሰደደም። ምን አላቸው የሚለውን አብረን እንድንመለከት ፈልጋል። ይሄ አሁን ያለንበትን ዓለም የሚመስል ጌታችን ኢየሱስ ክርስቶስን ደቀ መዛሙርቱ የጠየቁት ጥያቄ አለ። እሱን ጥያቄ አስመርኩዤ በወንጌላት ውስጥ ጌታችን ምን አለ የሚለውን እንድናስብ ነው የፈለግኩት። ወንጌላቱ 4 ናቸው እንደምታውቁት። ግን በተለይ በሶስቱ ተመሳሳይ ወንጌሎች ውስጥ በማቴዎስ ወንጌል፣ በማርቆስ ወንጌል እና በሉቃስ ወንጌል ውስጥ መድኃኒታችን የተናገራቸው ነገሮች በተለይ በዚህ ጉዳይ ላይ ተጽፏል። እሱን አንስቼ ነው ከእናንተ ጋር ልናገር የምፈልገው።
ሶስቱም ወንጌሎች የሚጀምሩት በኋላ ቦታቸውን ነግራችኋለሁ። ሶስቱም ወንጌሎች ማቴዎስም፣ ማርቆስም፣ ሉቃስም የሚጀምሩት መድኃኒታችን መቅደስ ውስጥ ገብቶ መቅደስ ላይ ከሰዎች ጋር እየተነጋገረ የሰዎችን ሁኔታ አምልኳቸውን እየታዘበ እያለ ድንገት መጥተው ደቀ መዛሙርቱ ድንገት መጥተው ታየዋለህ፣ ይህን መቅደስ ይህንን ሕንጻ ትመለከተዋለህ፣ እንዴት ያምራል፣ እንዴት ጌጠኛ በሆነ ድንጋይ ተሸልሟል፣ አይገርምም ሕንጻው ብለው እያደነቁ ወደ እሱ መጥተው ያናግሩታል። ይሄንን አድናቆታቸውን ውሃ የቸለሰበት ነው የሚመስለው መድኃኒታችን። ይሄ የምታዩት ሕንጻ፣ ይሄ የሚያምር ሕንጻ፣ ይሄ የሚያምር ከተማ፣ ይሄ ውብ ሕንጻ ሳይፈርስ አይቀርም። ድንጋይ በድንጋይ ላይ ተደርቦ ፍርስርሱ ይወጣል። ሁሉ እንዳለ የሚቀጥል አይምሰላችሁ፣ ድብልቅልቅ ይወጣል። እንዳለ የሚቀጥል ነገር የለም፣ ፍርስርስ ይላል ብሎ ጌታ አስደነገጣቸው። ከዚህ ድንጋጤ ነው ልንጀምር እንፈልገው። ምን ብሎ ነው እንደዚህ የሚያስደነግጠው? እነሱ የስነ ህንፃ ውበት አይተው እያደነቁ ሲነግሩት እውነትም እንዴት ያምራል አለማለቱ፣ እውነትም እንዴት በጣም እኮ ትልቅ ወጪ የወጣበት ነው አለማለቱ፣ አይገርምም አለማለቱ፣ ይልቁን ማስደንገጡ ለምንድን ነው? ለምን ያስደነግጣቸዋል? እሱን ነው አብረን እንድንመለከት የፈለኩትና በዚያ ውስጥ ሊነግራቸው የፈለገው ነገር አለ። ስለ እሱ ነው የምናነሳው። ሶስት ቦታዎች ያልኳችሁ ማቴዎስ ወንጌል ምዕራፍ 24 ላይ አለ። ከቁጥር 1 እስከ መጨረሻው እስከ 51 ድረስ ይህን ነው የሚናገረው ማቴዎስ 24 ላይ። እሱ ብቻ ደግሞ አይደለም። ማርቆስ ምዕራፍ 13 ላይ ከቁጥር 1 እስከ 37 ድረስ እሱን ነው የሚናገረው። ማርቆስ 13 ከ1 እስከ 37። ሉቃስ ላይ ደግሞ ምዕራፍ 21 ከቁጥር 5 ይጀምርና እስከ 36 በጣም ሰፋፊ ነገሮች ነው የሚናገረው። እንግዲያው ለጌታ ዋና ጉዳይ ነው ይሄ የመጨረሻው ዘመን ጉዳይ። እንዲያው እግር ጥሎት ብቻ የሚናገረው አይደለም፣ ዋና ጉዳይ ነው። በጣም ሰፋፊ ትምህርቶች የሰጠበት ነው። ልድገማቸው እነዚህም ቦታዎች። ማቴዎስ ወንጌል ምዕራፍ 24 ላይ ሙሉን ምዕራፍ 51 ቁጥሮች ስለ መጨረሻው ዘመን ነው የተናገረው። ይህንኑ ሐሳብ ማርቆስ ላይ ታገኙታላችሁ። ምዕራፍ 13 ላይ እንደዚሁ ሙሉን ምዕራፍ ወደ 37 ቁጥሮች ይህንን ነው የሚናገረው። እንደገና ሉቃስ ምዕራፍ 21 ላይ ጌታችን ከቁጥር 5 ጀምሮ እስከ መጨረሻው እስከ 36 ድረስ ይህንኑ ነው የሚናገረው። ለጌታ ይሄ ዋና ጉዳይ ነው ዛሬ የምናገረው ጉዳይ። ስለ መጨረሻው ዘመንና ስለ እኛ ሁኔታ የተናገረው ነገር ነው። እኔ እንግዲህ እነዚህ ሶስቱንም ለማንበብ ጊዜ የለንም አሁን እንደምታውቁት። ግን ከማቴዎስን ጀምርና ትንሽ ፍንጮች ብቻ አንስቼላችሁ ምንድን ነው ያለው የሚለውን ብቻ ባጭሩ ብንነጋገር ወዳለሁ። ምን ነገሮች ነገረለኛ፣ እንዴት እንኑር፣ እንዴት እንሁን የሚለውን ብቻ እሱን ላተኩር እፈልጋለሁ። ምዕራፍ 24 የማቴዎስ ወንጌል ከቁጥር 1 ጀምሮ ያለውን ላነብላችሁ እፈልጋለሁኝ። እናንተ አቅም ያላችሁ እንደሆነ የምትችሉ የማያማችሁ ሰዎች ሲነበብ ቆመን ጥቂት ቁጥሮችን ብንሰማ ደስ ይለኛል። ስለ ቃለ እግዚአብሔር አክብሮት እንደዚህ ይላል። ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና፣ ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያ ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ።
ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል ይላል። እግዚአብሔር ያክብራችሁ። ቁጭ በሉ። ከዚህ ከመቅደስ አድናቆት ጋር ተያይዞ ጌታ ሁሉ ይፈርሳል ሲል በሰው ልቡና ውስጥ የሚያጭረው የማይመስል ነገር ነው፣ ድንጋጤ ነው። እና አንድ በጣም የገባኝ ነገር ብቻ ተናግሬ ወደ ቢቀጥለው ብሄድ ደስ ይለኛል። ሁሉ ነገር እንዳለ አይቆምም። የዛሬው ውብ ነገር ውቡ የሚል አንድ መዝሙር አለ። የዛሬው ውብ ነገር ውቡ፣ መጥፋት መፈራረስ ነው ግቡ፣ ሁሉ እንዳለ መች ይጸናል፣ ትቢያ ገለባ ይሆናል የሚል አንድ የድሮ መዝሙር አለ። ሁሉ ነገር አሁን ስናየው ጽኑ ነው የሚመስለው፣ አሁን ስናየው የሚያምር ነው የሚመስለው፣ ግን በጣም ግልጥ በሆነ መንገድ እየፈራረሰ ነው። ትልልቅ ምንላቸው ነገሮች፣ ትልልቅ ምንላቸው አገሮች እየፈራረሱ ነው። ትልልቅ ምንላቸው ሰዎች እየዘቀጡ ነው። ትልልቅ ምንላቸው ህዝቦች እርስ በርሳቸው እየተባሉ ነው። ትልልቅ ምንለው ነገር ሁሉ እየዘቀጠ እየወረደ እየፈረሰ ያለበት ጊዜ ነው። ስለዚህ ወንድሞቼ እናቶቼ በምታዩት ነገር ላይ ልባችሁን አታጽኑ። የምናየው አሁን ያለው የሚታየው ከፍ አለ ብለን የምናስበው ነገር ሁሉ እንዳልነበረ የሚሆንበት ሁኔታ ውስጥ እየገባ ነው እና ጌታችን መቅደሱን ሲያደንቁ እንዴት ያምራል እያሉ ሲገረሙ፣ ኧረ ምንም መገረም አያስፈልግም፣ ይፈርሳል ይሄ ሁሉ። የማይፈርስ ነገር ጽኑ ነገር ላይ ልባችሁን አትኩሩ። ይሄ ሁሉ የሚፈርስ ነው። መቼ ነው የሚፈርሰው? ጥያቄ ተፈጠረባቸው። እንዴት ነው ታዲያ የሚሆነው? መጨረሻው ምልክቱ ምንድን ነው? የመምጣትህ የዘመን መጨረሻው ምንድን ነው ምልክቱ ብለው ይጠይቁታል። ጌታ መልስ ይሰጣል። እነዚያም ምልክቶች በተርታ ይደረድራቸዋል። እናንተ ሁልጊዜ ብዙ ጊዜ ስለሚነገር ስለምታነቡን ታውቃላችሁ። ያነሳቸውን ምልክቶች 8 ምልክቶች ላንሳላችሁ። እነዚህን ምልክቶች አንደኛ፣ አሳቾች ይበዛሉ፣ ስህተት ይበራከታሉ። ሰዎች በማንገምተው ፍጥነት ከእውነት መንገድ እየወጡ ወደ ስህተት ይሄዳሉ። ስህተት ይስባል። በጣም ብዙ ሰዎች ተከታዮች ያፈራሉ። አዳራሽ ይሞላሉ፣ ገበያ ይሞላሉ፣ አገር ይሞላሉ፣ ዩቲዩብ ይሞላሉ፣ ብዙ ተከታዮች ያፈራሉ። አሳሳቾች ይበዛሉ። አንዱ ምልክት ይሄ ነው። ሁለተኛ ምልክት ጦርነት። ጌታ ለሁለት ይከፍለዋል። ጦርንም የጦርንም ወሬ ብሎ ይለዋል። ራሱን ጦርነትን ታያላችሁ በየቦታው እየፈነዳ፣ የጦር ወሬም ትሰማላችሁ እናንተ ባልደረሳችሁበት ቦታ ሁሉ። ይሄ አንዱ ዋና ምልክት ነው። ጦርነት እየቀነሰ ሳይሆን እየበረከተ ይሄዳል ብሎ አለ። ሌላ ሶስተኛ ምልክት ሰጠ ጌታችን። የተፈጥሮ ኃይላት ከመስመራቸው ይወጣሉ። ምድር ትናወጣለች። እስከ ዛሬም ትናወጣለች ብዙ ቦታ፣ ግን እየባሰባት ይሄዳል። አንዳንድ ቦታ ፀሐይ ይጨልማል፣ ጨረቃም ደም ይሆናል ብሎ ይላል። በሰማያት ላይ ትልልቅ ምልክቶች ይሆናል፣ መናወጥ ይሆናል። ተፈጥሮ ትጨነቃለች። ራብ ይመጣል፣ ድርቅ ይመጣል፣ ሰዎች ይጨነቃሉ በዚህ ምክንያት ብሎ አለ። ሌላ አራተኛ ምልክት ስደት ይሆናል። በክርስቲያኖች ላይ ክርስቶስን እንከተላለን በእውነት ብለው በሚሉ ሰዎች ላይ መከራ እየጨመረ ይመጣል። ስለ ስሜ ብዙ መከራ ትቀበላላችሁ። አምስተኛ እዚያ ላይ ያሳየው አመፃ ይበዛል ብሎ ይላል። አመፃ ይበዛል። የሰዎች ክፋት ይጨምራል። ሰው ለስላሳ እየሆነ አይሄድም። ከዚህ በኋላ ክፉ እየሆነ ይቀጥላል። ከአመፃ ብዛት የተነሳ ከእንቢተኝነት የተነሳ የሰዎች ልጆች ፍቅር ይቀዘቅዛል፣ መዋደድ ብርቅ ይሆናል ብሎ ጌታችን ይህ ምልክት ሰጠ። ሌላ ወንጌል በዓለም ሁሉ ይሰበካል። ይሄ ሁሉ እየሆነም ይሄ ሁሉ የሚያስፈራ ነገር እየተፈጸመ ግን የጌታ ኢየሱስ ክርስቶስ ወንጌል ደግሞ ይዳረሳል በዓለም ሁሉ። ይሄ አንዱ ምልክት ነው። ይሄን ሁሉ ደግሞ እያዩ ሰዎች እየሰሙ ሌላ ምልክት በፍርሃት ይዋጣሉ። በዓለም ላይ ምን ሊመጣ ነው ከሚል የተነሳ የሰው ልጆች የሚመጣበትን ከመጠበቅ የተነሳ በፍርሃት ውስጥ ይናጣሉ ብሎ ጌታችን እነዚህን 7 የሚሆኑ ምልክቶች ሰጠ።
ሌሎችም ምልክቶች ሊኖሩ ይችላሉ። የመጨረሻው ዘመን እነዚህ ምልክቶች አሉ። በዚህ ታውቁታላችሁ ዘመኑ ማለቂያው ላይ እንደደረሰ እነዚህ ምልክቶች አሉ ብሎ ይላል። አሁን እኔ ከእናንተ ጋር መነጋገር የምፈልገው ይሁን እነዚህ ምልክቶች መኖራቸውን ይኸው እናያለን፣ ምንም ጥያቄ የለው። ማስረጃ እንኳን አያስፈልግም፣ እናየዋለን በየቀኑ። የጦርና የጦርነት ወሬ በጣም በየቀኑ፣ የሰው አመፃ በየቀኑ፣ የሞራል ውድቀት በየቀኑ፣ ስደት በየቦታው የምናየው ነገር ነው። እነዚህ ሁሉ ነገሮች አየን፣ ሰማን እና ምን እንሁን? እንደ ክርስቶስ ተከታዮች ምን እናድርግ ታዲያ? ምን አቅጣጫ ይኑረን? ቅድም እዚህ መመሪያ ስለ ጋብቻ መመሪያ ከቤተ ክርስቲያን የወጣ ብሎ ወንድማችን ሲናገር ነበረ። እንግዲህ ወንድሞችና እህቶች ቁጭ ብለው ምን ይሻለናል ብለው ያወጡት ይመስለኛል። እንዲሁም ምን ብናረግ ነው የሚሻለው? በየት መስመር እንሂድ? ህዝብ በየት ይመራ? ትዳር እንዴት ይቁም? ብለው መመሪያ ለማውጣት ነው የሞከሩት። አሁን ስለ ህይወት በአጠቃላይ ምን መመሪያ አለ? ስለ መጨረሻው ዘመን ምን መመሪያ አለ? ህይወታችንን በምን መስመር እናስኪደው? አሁን ስለምንሰማው ነገር ምን እንሁን? እሺ እንጩህ፣ አብረን እናውራ፣ እናውካ፣ እዚያ ውስጥ ለመለወጥ ሙከራ እናድርግ ገብተን፣ ወይስ ምን እንሁን? አራት ዋና ዋና ነገሮች በተለይ ጌታችን አሳስቧል። እነሱን አራት ነገሮች በመጨረሻ አምስተኛ እኔም እጨምራለሁኝ ነገሮች እንድናስብ እፈልጋለሁኝ። በእነዚህ መጽሐፍት ውስጥ የተነገሩ ናቸው። ቅድም ባልኳችሁ መጽሐፍት ውስጥ ምን እናድርግ ምን እንሁን የሚለው ጌታችን በትእዛዝ መልክ ያስቀመጣቸው አራት ነገሮች አሉ። የመጀመሪያው ነገር ማንም እንዳያስታችሁ ተጠንቀቁ ነው ያለው ጌታ። የመጀመሪያው ይሄን ነው የተናገረው። በሶስቱም ወንጌሎች ውስጥ ሄዳችሁ ብታዩ ማንም እንዳያስታችሁ ተጠንቀቁ። እንዴ ስተት ዋና ነገር ነው እንዴ? እሱን ጠይቃችሁ ፈልግ። መብላት መጠጣት አይደለም እንዴ ዋናው ነገር? የኢኮኖሚ ውጥረት አይደለም እንዴ እኔ ያስጨነቀኝ? አሁን ስለ ስተት ስለ እውነት የምናገርበት ጊዜ ነው እንዴ? ምን በልቼ ልደር አይደል እንዴ ዋናው ጥያቄ? ጤናዬን እንዴት ልጠብቅ አይደል እንዴ ዋናው ጥያቄ ነው? እነዚህ ጥያቄዎች አሉ። ግን ከሁሉ ከፍ ያለ ጥያቄ መድኃኒታችን ማንም እንዳያስታችሁ ተጠንቀቁ። ስለዚህ አንዱ በዚህ ዘመን ውስጥ ጌታችን ኢየሱስ ክርስቶስ ለተከታዮቹ የሚነግረው ከመስመር እንዳትወጡ፣ ከእውነት እንዳትዘናበሉ የሚል ታላቅ ምክር ነው የሰጠው። ለምንድን ነው ይህንን ቀዳሚ ያደረገው ካላችሁ፣ እየከፋ ሲሄድ ጊዜው መፍትሄ አለ ባዮች፣ እውነቱ ይሄ ነው ባዮች፣ መንገዱ ይሄ ነው ባዮች በጣም ብዙ ይመጣሉ። የሰውን መጨነቅ አይተው የሰውን መሸበር አይተው ቆይ እኔ አውቅልሃለሁ የሚሉ ሰዎች፣ ጌታ እንዲህ ተናግሮሃል የሚሉ ሰዎች፣ ትንቢት የሚናገሩ ሰዎች፣ ራእይ አይቻለሁ እንደዚህ የሚሉ ሰዎች፣ መውጫው መንገድ ይሄ ነው የሚሉ ሰዎች ስለሚበዙ አንዳንዶች እንዲያውም በስሜ ራሳቸውን ክርስቶስ አድርገው የሚመጡ ሁሉ አሉ። አትስሟቸው፣ እንዳትሳሳቱ ተጠበቁ ብሎ ጌታ ኢየሱስ ክርስቶስ ይህን ማስጠንቀቂያ ሰጠ። ስለዚህ ወንድሞቼ በዚህ ዘመን እንዴት እንኑር ካላችሁ ከምትሰሙት ነገር ተጠበቁ። ሰዎች መንገድ ነው ብለው ከቀደሉት ልዩ ልዩ ጎዳና ተጠበቁ። መንገዱ አንድ ብቻ ነው፣ እውነቱ አንድ ብቻ ነው፣ በቅዱስ ቃል ውስጥ የቀረበ ነው። ከዚያ ውጭ ግን ቀኝ ግራ የሚሉ ሰዎችን አትስሟቸው። ከእውነት መስመር እንዳትሳሳቱ ተጠንቀቁ። እንዲያውም መድኃኒታችን በአንዱ ቦታ ላይ ምን ይላል? የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ተአምራቶችና ድንቆች ያደርጋሉ ስለሚል ምልክትና ተአምርም እንኳን አይታችሁ እንዳትሳሳቱ፣ ከእውነት መንገድ እንዳትወጡ ተጠንቀቁ ነው የሚለው። ስለዚህ አንዱ ዋና ነገር እሱ ነው ወንድሞች፣ ልናልፈው ማንችል ነገር ነው። ኢየሱስ ክርስቶስ እሱ ራሱ እኔ እውነት ነኝ ያለ የእውነት መንገድ መምህር ነው። በቃሉ ውስጥ ይህንን እውነት አስፍሮልናል። አሁን ዝርዝር ውስጥ ልንገባ አንችልም፣ ወቅቱም ጊዜውም አይፈቅድም። ግን የጌታ እውነት ምንድን ነው ብለን መጽሐፍትን እየመረመርን እውነት እንድንቀበል፣ ከመጽሐፍት ውጭ ያሉ ማናቸውም አስተያየቶች፣ ማናቸውም ፍልስፍናዎች፣ ማናቸውም የትምህርት መንገዶች እንደማያዋጡ አውቀን እንዳንቀበላቸው ይህን ማስጠንቀቂያ ይህን መመሪያ ነው የሰጠው ጌታ። ስለዚህ ወንድሞቼ የሙሉ ወንጌል ቤተ ክርስቲያን አባሎች ይህንን አደራ ማለት እፈልጋለሁ።
በተለይ የሙሉ ወንጌል ቤተክርስቲያን አባሎች አደራ የምልበት ዋና ምክንያት እኛ ልቡናችን ለቅዱስ መንፈስ የተከፈተ ነው ብለን የምናምን ሰዎች ነን። የጌታ መንፈስ እንዲሰራ የምንፈልግ ሰዎች ነን። በኃይልና በድንቅ እንዲገለጥ የምንፈልግ ሰዎች ነን። ኃይልና ድንቅ ግን ሁልጊዜ የእውነት ምልክት እንዳይደሉ መጽሐፍ ይነግራል። አንዳንድ ጊዜ ከሌላ ምንጭ የሚመጣ ተአምር ሊኖር ይችላል። ስለዚህ ምንጩን መመርመር አለባችሁ። ከዚህ ቃል ውጪ የሚያስት ማናቸውም ነገር እንዳትሰሙ ተጠበቁ ብሎ መድኃኒታችን ይህን አጥብቆ ተናገረ። ስለዚህ አንዱ መመሪያ ይሄ ነው። በዚህ ዘመን ምን ላድርግ? ከምሰማው እጠበቃለሁ። በዚህ ዘመን ከጌታ ቃል ውጪ ምንም ነገር አላዳምጥም። ትልቅ ሰውም ቢናገር በጣም ይሄ አሁን ኃይለኛ ነገር ነው የተናገርኩት። ትልቅ ሰውም ቢናገር፣ የቤተ ክርስቲያናችን በጣም ትልቅ ሰውም ቢናገር፣ ፓስተሩም ቢናገር፣ ሹሙም ቢናገር፣ የቤተ እምነት መሪውም ቢናገር፣ ማንም ትልቅ ሰው ከዚህ መጽሐፍ ውጪ ቢናገር እንዳልሰማው ቆርጫለሁ እንድትሉ እግዚአብሔር ይርዳችሁ። በቃ ይሄን ልናገር ፈልጋለሁ። ለምንድን ነው? ቅድም እንዳልኳችሁ በእኛ አብያተ ክርስቲያን በተለይ ለመንፈስ ሴንሲቲቭ ከመሆን የተነሳ አንዳንድ ሰዎች እሱን ሰበብ አድርገው ትንቢትን፣ ራእይን፣ ፈውስን ሰበብ አድርገው ክፉ ነገር ወደ መካከል እንዳያስገቡ ጥንቃቄ ያስፈልጋል። የእግዚአብሔር መንፈስ ሥራ እየወደድን ግን ደግሞ የተሳሳተ መንፈስን ሥራ መለየት መቻል አለብን። ጌታ ሆይ የልየታ መንፈስ ስጠን። ይሄ ነው በቃ ልመናዬ የኔ። የልየታ መንፈስ ስጠን አንተ፣ እውነቱን ከሐሰት መለየት የምንችልበት። በጣም ብዙ ጊዜ መድረኮቻችን ላይ ሰዎች ወጥተው የራሳቸውን ፍልስፍና ወይም ከየቦታው የተቃረመ ክፉ አስተሳሰብ አንዳንዴ ሲነዙ ዝም እንላቸዋለን። ይህች ቤተ ክርስቲያን በጣም ጥንቃቄ ማድረግ ይገባታል። አውቃለሁ ጨዋዎች ናችሁ እናንተ። በጣም ሰው ወጥቶ እዚህ በጌታ ስም ከተናገረ መስማት ነው። 40 ደቂቃም 60 ደቂቃም 70 ደቂቃም በአክብሮት ነው የምንሰማው። ደግሞ ሲወርድ የሚገርም ነገር ነው። ሲወርድ ደግሞ ትከሻውን መታ አድርገን ጌታ ይባርክ፣ በእውነት ጌታ ይባርክ፣ ዛሬ አስተማርከን ነው የምንለው። የማይሆን ነገር ቀባጥሮም ከሆነ የሚያሳዝን ነገር ነው። እንደዚህ እንዳታረጉ ነው እኔ የምናገረው። አሁን እባካችሁ ስህተት ከተናገረ ሰውየው ከኪሱ አውጥቶ ከተናገረ፣ ከጌታ ቃል ውጭ ከተናገረ ምናልባት ይሄንን መናገሪያ መንጠቅ ትንሽ ረብሻ ስለሚያስነሳ እንደሱ ባይደረግ ጥሩ ነው። ከእጁ ነጥቃችሁ በቃ አቁም ብትሉት ትንሽ ሰው ስለሚታወቅ፣ ግን ሲጨርስ ግን ትከሻውን መታችሁ ጌታ ይባርክ አትበሉት። ይልቁን ይሄንን ቅድም ያልከውን ነገር ከየትኛው ጥቅስ ላይ ነው ያመጣው? እኔ ግራ ገብቶኛል ልታስረዳኝ ትችላለህ ማለት ነው። ምናልባት ጉባኤውን ደግሞ ያወከ የተሳሳተ ነገር ከሆነ ወጥተው እነዚህ ፓስተሮች፣ እነዚህ የቤተ ክርስቲያን መሪዎች ወጥተው ወንድማችን የተናገረው ይሄ መልካም ነው፣ ይሄኛው ላይ ጥያቄ አለን፣ ስለዚህ በዚህ ጉዳይ ላይ ጥንቃቄ ታደርጉ ዘንድ እንፈልጋለን፣ የጌታ ቃል እንደዚህ ነው የሚለው ለማለት መድፈር አለብን። ጌታ ያስጠነቀቀው አንዱ ዋና ነገር ይሄ ነው። እና ባካችሁን ለእውነት ቁሙ። ቤተ ክርስቲያን የእውነት አምድና መሰረት ናት አይደል የሚለው? የሕያው እግዚአብሔር ቤተ ክርስቲያን የእውነት አምድና መሰረት ናት እንጂ ማንም የፈለገውን ነገር የሚናገርባት መድረክ አይደለችም ከቶሆኑ። ስለዚህ ስለምንሰማው ስለምንናገረው ነገር ጥንቃቄ ያስፈልጋል። ለዚህ ነው ቅድም 39 የቤት ህብረቶች አሉ ሲሉ ደስ አለኝ እኔ። ጥሩ ነው፣ ግን የቤት ህብረቶች ምንድን ነው የሚያደርጉት ብዬ ስጠይቅ ገና መመርመር አለበት። የእውነትን ቃል ቀስ ብለው ሰዎች የሚያጠኑበት ቦታ ነው ወይስ እንዲያው ባልንጀርነት ለማዳበር ብቻ ነው የሚሰበሰቡት? ስለዚህ እውነትን ትልቅ ስፍራ እንድንሰጠው ጌታ አሳስቧል። የመጀመሪያው ማሳሰቢያ እሱ ነው። እግዚአብሔር የተመሰገነ ይሁን። ይሄን እንድናደርግ እግዚአብሔር ይርዳን። የጭካኔ ልቡና እግዚአብሔር ይስጠን። ለእውነት ለመቆም እግዚአብሔር ይርዳን። ሁለተኛ ነገር ምንድን ነው ያላችሁ እንደሆነ ሁለተኛው ደግሞ እዚያ ቁጥር 6 ላይ የተቀመጠ ነው። አትደንግጡ የሚለው እኒህ ነገሮች ሊሆኑ ግድ ነውና አትፍሩ፣ አትደንግጡ። ይሄ ዘመን አንዱ ከባድ በሽታው ገና ምንም ነገር ሳይመጣብን በድንጋጤና በፍርሃት ጠፍሮ ያስረናል። በጣም አድርጎ ፍርሃት በሰው ልብ ውስጥ እያስገባ ነገ ምን ሊመጣ ነው? ወይኔ ልጆቼ፣ ወይኔ ጤናዬ፣ ወይኔ ህይወቴ፣ ወይኔ ኑሮዬ፣ ወይኔ ሀገሬ፣ ወይኔ ምናምን በድንጋጤ ሰዎችን
ባርነት ውስጥ የሚያስገባ ዘመን ነው አሁን ያለንበት። ጌታችን በጣም ግልጥ አድርጓል። አስፈሪ ዘመን ነው፣ ግን አትፍሩ። አስደንጋጭ ነገር ትሰማላችሁ፣ ግን አትደንግጡ። እግዚአብሔር ይመስገን። እንዲያውም በአንድ ቦታ ላይ ሲያወዳድር እንደ አሕዛብ አትደንግጡ። አሕዛብ በሰማይ ላይ ከሚያዩት ምልክት የተነሳ ይደነግጣሉ፣ ይፈራሉ፣ ምን ላርግ ይላሉ። እናንተ ግን እንደዚህ አትደንግጡ ብሏል። እግዚአብሔር የተመሰገነ ይሁን። ስለዚህ አንዱ የጌታ ምክር እንዳንደነግጥ። እንዴት ነው ማንደነግጥ? ይህን ሁሉ እየሰማን በቃ ጌታ ብለዋል እንዳትደነግጡ፣ እንዳትፈሩ። ለምን ነው ማንደነግጠው? ይኸው በመጽሐፍ ውስጥ ምን ይላል? መዳናችሁ ሊመጣ ቀርቧልና፣ ቤዛችሁ ሊመጣ ቀርቧልና፣ አሻቅባችሁ ራሳችሁን አንሱ፣ ወደ ሰማይ ተመልከቱ ብሎ ስለሚል ይሄ የአደጋ ጊዜ ይመስላል፣ ግን የድህነት ጊዜ ነው፣ የምህረት ጊዜ ነው፣ የነገር ፍጻሜ ጊዜ ነው። እግዚአብሔር የተባረከ ይሁን። ዕብራውያን ምዕራፍ 12ን ሳነብ የደነቀኝ ነገር ላነሳላችሁ ፈልጋለሁ። ዕብራውያን ምዕራፍ 12 ላይ በጣም ልቤን የነካኝ አንድ ነገር ጌታ እግዚአብሔር ይላል አንድ ቦታ ላይ እኔ ምድርን ብቻ ሳይሆን አንድ ጊዜ ደግሜ ሰማያትንም ምድርንም አናውጣለሁ ብሎ ተስፋ ሰጥቷል ይላል። ይህን አንብበው የሚያውቅ ሰው አለ? ታውቁታላችሁ። በጣም ነው የገረመኝ። ያው እንደገና ስሙት። አሁን ስናገር እኔ ምድርን ብቻ ሳይሆን አንድ ጊዜ ደግሜ ሰማይና ምድርን አናውጣለሁ ብሎ አስፈራርቷል ቢል ይስማማኛል። ብሎ አስጠንቅቋል ቢል ይስማማኛል። አናውጣለሁ ብሎ ተስፋ ሰጥቷል ነው የሚለው። እንዴት ነው እንደዚህ የሚለው? የዕብራውያን ጸሐፊ ነውጥ ተስፋ ነው እንዴ? ነውጥ ድንጋጤ አይደለም እንዴ? አናውጣለሁ ብሎ እግዚአብሔር ተስፋ ሰጥቷል። ስለዚህ ክርስቲያኖች ተስፋ ተቀባዮች ከሆንን ጌታ ልታናውጠው ነው? ጎሽ አናውጠው ተስፋ ሰጥቷል ይላል። ተስፋ ሰጥቷል። አንድ ጊዜ ደግሜ ሰማይና ምድርን አናውጣለሁ፣ ሼክ አደርጋለሁ ብሏል እግዚአብሔር። የእግዚአብሔር ስራ ነው ይሄ የመጣው ነውጥ። ያናውጣል። ለምንድን ነው ተስፋ የተባለው ይሄ ነውጥ ካላችሁ እዚያው ላይ ዕብራውያን 12 ላይ ምን ይላል? የሚጸኑት ነገሮች ጸንተው እንዲቆሙ፣ የማይለወጡት ነገሮች እንዳሉ እንዲቆሙ፣ የሚለወጡት የሚናወጡት የሚፈርሱት ነገሮች ግን እንዲፈራርሱ ብሎ እግዚአብሔር ይሄን አድርጓል ይላል። እግዚአብሔር ይባረክ። አንዳንድ ጊዜ አንዳንድ ቆሻሻ ዛፍ ላይ ሲቀመጥ እንወዘውዘዋለን። ወዝውዘን መራገፍ ያለበት እንዲራገፍ፣ የሚጸና እንዲጸና እንደምናደርግ ሁሉ እግዚአብሔር አሁን የሚያራግፍበት ጊዜ ነው እና አትደንግጡ። ምክንያቱም የማይናወጥ መንግስት እንቀበላለን ይላል። እግዚአብሔር ይመስገን። የሚፈራርሱ መንግስታት ይፍረሱ። እኛ የማይናወጥ መንግስት፣ ሰማያዊ መንግስት፣ ክርስቶስ የሚነግስባት መንግስት፣ እሱን እንወርሳለን ይላል። እግዚአብሔር ይባረክ። እንግዲህ ወንድሞቼ ለድንጋጤ ቦታ እንዳንሰጥ ነው ጌታ የተናገረው። አትፍሩ ነው ያለው። በቃ አትፍሩ። ስለዚህ ፍርሃት አታራቡ ባካችሁ። አረ ምን ጉድ ነው? ምን አይነት ዘመን ነው? እንዴት ልንሆን ነው? እንደው ምን ይሻላል? እንደው አትበሉ። ልክ ነው፣ መካዳችን አይደለም። በዓለም ላይ ያለው ከባድ ሁኔታ፣ በኢኮኖሚ በኩል ያለው ከባድ ሁኔታ፣ በጤና በኩል ያለው ከባድ ሁኔታ የሚካድ አይደለም። ክህደት ሳይሆን ግን በእምነት ጌታ የሚሰራው ስራ አለ። በአዋቂው እጅ ነው ያለው ሁሉ ነገር ለማለት እግዚአብሔር ጸጋ ይስጠን። እምነት ማለት ወንድሞቼ እናቶቼ ይሄ ነው። በአዋቂው እጅ ነው ማለት ነው። የሚበልጥ አለ ማለት ነው። እግዚአብሔር የተባረከ ይሁን። አንድ ቀን እኔ እምነት ምንድን ነው እያልኩኝ ጭንቅ ብሎኝ ስጠይቅን እምነት ማመን ምንድን ነው? ማመን መካድ ነው እንዴ? እውነታን መካድ ነው እንዴ ብዬ ተጨንቄያለሁ። ለምሳሌ ቢያመኝ፣ አሁን ይህንን እጄን ቢያመኝ አላመመኝም፣ አረ በፍጹም የታለመሙ ብዬ መካድ ነው እንዴ እምነት አልኩኝ። እምነት ክህደት አይደለም። አረ አይደለም። አሞኛል ጌታ፣ ይኸው ስቃዩ ከባድ ነው፣ ይኸው አሞኛል። ታዲያ እምነት ምንድን ነው? እንጀራ አጥቼ ለልጄ ወተት መግዣ አጥቼ ወተት መግዣ አላጣሁም፣ አረ አላጣሁም በፍጹም ብሎ አረ አይደለም፣ እንደሱ አይደለም። ታዲያ ምንድን ነው እምነት?
ይኸው ልንገራችሁ፣ ለእኔ የመጣልኝ ምሳሌ ነው የምነግራችሁ። እኛ ቤት የውጭ መብራት አለን በረንዳው ላይ። እናንተ ቤት አለ? ሳይኖር አይቀርም። በረንዳ መብራት አብሩ ይባላል። አሁን እንዲያውም ትእዛዝ ወጥቷል መሰለኝ እንዳታጠፉ ሰፈር እንዳይጨልም ተብሏል። መብራት በረንዳ ላይ እናበራለን። እናበራና የሚገርም ነገር ነው፣ ማታ ሌሊቱን ሁሉ ሲበራ ያድራል። በኋላ ጠዋት ሲነጋጋ እንረሳዋለን፣ እንደበራም እንረሳዋለን። ከዚያ ዝም ብለን ሳናጠፋው እንወጣለን። ቀኑን ሙሉ ሲበራ ያቺ ሻማ ስትበራ ትውላለች። ለምንድን ነው የምትበራው ያልን እንደሆነ፣ ለምንድን ነው እኛ አላጠፋናት ያልን እንደሆነ ግልጽ ነው። ከሷ ጉልበት የሚበልጥ ፀሐይ የሚባል ብርቱ ብርሃን ወጣ። የሌለች ያህል አስመሰላት። አላየናትም። አለች መቼም ጭልጭል ትላለች፣ ግን ፀሐዩ ሸፈናታ። እምነት እኮ እንደሱ ነው። ሪያሊቲውን እውነታውን ሳይክድ ከዚህ ከምናየው እውነታ በላይ የሆነ እጅግ ትልቅ እውነታ አለ ማለት፣ እጅግ ትልቅ እውነታ አለ። የሚያሸንፍ አምላክ አለ። ሁሉም በእጁ የያዘ አምላክ አለ። እዚህ ጫጫታ እንዳለ አውቃለሁ። እዚህ ጭልጭል የሚል ነገር አለ። ከዚህ በላይ የሆነ አምላክ አለ። የሚቆጣጠር አምላክ አለ። ጌታ ኢየሱስ እንደሱ ነው የሚለው፣ አትፍሩ፣ አትደንግጡ በእነዚህ ሁኔታዎች ብሎ ይህን ምክር ነው ሲሰጥ የምናየው። ሶስተኛ ነገር ለማንሳት ፈልጋለሁ። ሶስተኛው ነገር ምንድን ነው ካላችሁ፣ ይሄ ሁሉ ሲሆን እያያችሁ ዘመኑ እንደቀረበ እወቁ ይላል። ቁጥር 33 ላይ ታገኙታላችሁ። ጊዜው እንደቀረበ እወቁ። የምን ጊዜ? የጌታችን መመለስ ጊዜ እንደቀረበ እወቁ። እናንተ አይናችሁን አትጨፍኑ፣ አስተዋዮች ሁኑ። እወቁ ዘመኑ እንደደረሰ። የማስተዋያ ጊዜ ነው እና የንቃት ጊዜ ነው። ንቁ ይላል። ቁጥር 42 ላይ እንደሱ ነው የሚለው። እንግዲህ ንቁ፣ አትተኙ፣ ንቁ፣ ጠብቁ። ጊዜ እንደደረሰ ልብ በሉ። ሁኔታዎች ሁሉ ተገናዝበው ወደዚህ ጊዜ የጎተቱን መሆኑን እናንተ አስተውሉ ብሎ ይሄንን ይናገራል። በጨለማ በሰፈነበት ሰዓት ብርሃን የመምጫው ሰዓት እንደደረሰ እወቁ። እንዲያውም መዳናችሁ ከፊት ይልቅ ዛሬ ቀርቧልና ብሎ ነው የሚለው። ከፊት ይልቅ ድህነታችንን የምንቀበልበት ሰዓት ደረሰ እወቁ። በለስ ሲያቆጠቁጥ በጋ እንደደረሰ ታውቃላችሁ። ምልክቶቹን ስታዩ አትሸበሩም። በጋው መጣ፣ ፍሬ ሊበጣ ነው፣ የበለስ ፍሬ ላገኝ ነው ብሎ እንደሚጠብቅ ገበሬው እናንተም ነቅታችሁ ጠብቁ፣ የጌታችሁ መመለስ እያሰባችሁ ብሎ ይህንን ንቃት፣ ይህን ትጋት ነው የሚያሳስበው ጌታ። አራተኛ ነገር ላነሳ እፈልጋለሁኝ። እሱ በጣም አስፈላጊ ነገር ስለሆነ አራተኛው ነገር በጽድቅ ደግሞ ተራመዱ ነው የሚለው። ይህንም በተለይ በሉቃሱ ላይ ያለውን ባነበው ጥሩ ነው። ሉቃስ 21 ላይ ይሄን ነገር ይናገራል። በዚሁ ትምህርቱ ላይ መድኃኒታችን ኢየሱስ ክርስቶስ የተናገረውን ነው። ከቁጥር 34 ጀምሮ ባነበው ጥሩ ነው። ሉቃስ ምዕራፍ 21 ላይ እንደዚህ ብሎ ይናገራል። ነገር ግን ይላል፣ ስለ መጨረሻው ዘመን እየተናገረ ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ ለሚቀመጡ ሁሉ ወይም በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። ሉቃስ በጣም ግልጽ አድርጎ ነው የሚናገረው። የልብ ክብደት እንዳይኖርባችሁ ተጠንቀቁ። አሁን ልብ የሚያከብድ ብዙ ነገር አለ። በተለይ ልብ የሚያከብድ እዚህ ላይ የተጠቀሰው ስካር፣ ፈንጠዝያ፣ ምቾት፣ ይሄንን እያሰባችሁ ልባችሁ እንዳይከብድ፣ ኑሮ፣ ኢኮኖሚ፣ እሱን እያሰባችሁ ልባችሁ እንዳይከብድ ነው የሚለው። ስለ ትዳር የሚለው እሱን ነው። ትዳር ማለት ጋብቻ ማለት አይደለም። እዚህ ላይ የተገለጸው ትዳር ማለት ኑሮ፣ የዕለት ኑሮ ነው። ትዳሯን ሁሉ ጣለች እንዳለው ማለት ነው። እንግዲያው ኑሮን እያሰባችሁ፣ ምቾታችሁን እያሰባችሁ፣
ከመጠን ባለፈ ፈንጠዝያ ውስጥ ለመኖር እየሞከራችሁ ልባችሁ እንዳይከብድ ተጠንቀቁ። ለራሳችሁ ቀለል ባለ ሁኔታ ኑሩ። አታክብዱት። ሕይወታችሁ ላይ እነዚህን ከባድ ነገሮች አትጫኑ። ይልቅ በጽድቅና በእውነት ኑሩ። በጨለማ አትመላለሱ። እንደ ወጥመድ እንዳይደርስባችሁ ቀኑ በዚህ የጽድቅ ጎዳና ራሳችሁን ለመጠበቅ ተጠንቀቁ ብሎ ጌታችን ይሄንን ይናገራል። እና ወንድሞቼና እህቶቼ መቼም ይሄንን ምን ብዬ ልንገራችሁ፣ በጣም አስፈላጊ ነገር እንደሆነ ማሳሰብ ተገቢ ነው ብዬ እላለሁኝ። የጌታችን ኢየሱስ መምጣት፣ የዘመኑ ማለቅ በትክክል እንድንኖር የበለጠ ሊያበረታታን ነው የሚገባው እንጂ እጅ ሰጥተን አይ ከዚህ በኋላማ ምን አለ እንደሆነው ይሁን እንድንል አይደለም። አንዳንድ ጊዜ እንደሱ አይነት ስንፍና ልባችን ይዘዋል። ምን አባቱ ባክህ ከልኩ አያልፍም እንላለን። አይደለም፣ እኛ በልክ እንድንኖር ተጠርተናል። እግዚአብሔር ይመስገን። በጌታ ልክ ውስጥ በጌታ ቃል ውስጥ እንድንኖር ተጠርተናል። የሚገርማችሁ መድኃኒታችን እነዚህን 4 ነገሮች የተናገራቸውን ሐዋርያው ጳውሎስም አጽንቶ ይናገራል። 2 ቦታዎች ላነሳላችሁ እፈልጋለሁ። ወንድማችን ሐዋርያው ጳውሎስም በተለይ ስለ መጨረሻው ዘመን አንስቶ የተናገራቸውን 2 ቦታዎች፣ አንደኛው ሮሜ ላይ ነው ያለው፣ ሌላው ተሰሎንቄ ላይ ነው ያለው። ሮሜ ላይ ያለውን መጀመሪያ ላንብብላችሁ። ምን እናድርግ፣ እንዴት እንሁን ለሚል ጥያቄ ይሄ ሰው የመለሰው መልስ ሮሜ ምዕራፍ 13 ላይ እዚያ ላይ በተለይ ከቁጥር 11 ጀምሮ እንደዚህ ይናገራል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና። አይገርምም ይሄ ነገር? መቼ ነው የዳናችሁት ብዬ አሁን ብጠይቃችሁ የዛሬ 8 ዓመት ነው ለጌታ እጄን የሰጠው ትላላችሁ አንዳንዶቻችሁ። የዛሬ 18 ዓመት ነው ጌታን የተቀበልኩት የምትሉ አላችሁ። 30 ዓመት በፊት ነው የምትሉ አላችሁ። እግዚአብሔር የተባረከ ይሁን። ግን ምን ይላል? መዳናችን ከዛሬ 30 ዓመት በፊት ይልቅ ዛሬ ቀረበ። ድህነታችን አሁን አጠገባችን ነው። ድህነታችን የመጨበጫ ጊዜ ነው። ድነናል፣ ልክ ነው፣ አምነናልና። ግን ደግሞ የምንጨብጥበት ጊዜ፣ ወደ ፍጽምት የምንመጣበት ጊዜ ደረሰ። መዳናችን ከፊት ይልቅ አሁን ቅርብ እንደሆነ ይሄንን እወቁ። ስለዚህ የመዳን መንገድ ነው ይሄ መንገድ። የመጨረሻው ዘመን ማለት ለኛ ድህነታችን በጣም ተፋጥኖ የደረሰበት ሰዓት ነው። መዳናችንን አሁን የተቀበልን ነው፣ ግን ደግሞ ከሱ ዘንድ የመዳናችንን ፍጻሜ የምንቀበልበት ጊዜ ነው። እሱን እወቁ። ከዛ ስሙ፣ እንዲህ ይላል፣ ሌሊቱ አልፏል፣ ቀኑ ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአገባብ እንመላለስ። በዘፈን በስካር አይሁን፣ በዝሙት በመዳራት አይሁን፣ በክርክር በቅናት አይሁን። እነዚህ መንታ ነገሮች ልብ ብላችሁ ስሟቸው። 3 መንታዎች ነው የሰጠን አይደል? ጥንድ እያደረገ ነው የሰጠን። እስቲ እንደገና ላንብባቸው። እንዲህ ይላል፣ በቀን እንደምንሆን በአገባብ እንመላለስ፣ በዘፈንና በስካር አይሁን ብሎ አንድ ጥንድ ሰጠን። ዘፈን፣ ስካር የፈንጠዝያ ምልክት ነው። ከመጠን የማለፍ ምልክት ነው። አንድ ጥንድ እሱ ነው። ተጠንቀቁ፣ እንደሱ ውስጥ እንዳትገቡ። ሁለተኛው ጥንድ በዝሙትና በመዳራት አይሁን። ይሄ ደግሞ አውስቦናዊ የሆነ ከፍተኛ ትግል ውስጥ የምንገባበት ዘመን ነው። አሁን አውስቦን ወይም ወሲብ ጌም ጨዋታ የሆነበት ዘመን ነው። የምናየው የምንሰማው ሁሉ ዙሪያ ገባችን ወደዚህ የሚጎትትበት ዘመን ነው። ተጠበቁ ከዚህ። 3ኛው ጥንድ ደግሞ እዚያ ላይ የምታዩት በክርክርና በቅናት አይሁን። ይሄ ደግሞ በተለይ ቤተ ክርስቲያንን በጣም አድርጎ የሚጎዳ ውጭ ያለውንም ሰው የሚጎዳ ጉዳይ ነው። ክርክር የዘመኑ አንድ መልክ ነው። ማንም ሰው በአንድ ነገር ላይ ለመስማማት አይችልም። የተስማማ ሰውም ትንሽ ቆይቶ ይፋረሳል። ቤተ ክርስቲያንም ውስጥ ከባድ ጭቅጭቅ፣ ከባድ ቅንዓት እርስ በርስ አለ እና ይሄ ዘመን መጨረሻ ከክርክርና ከቅንዓት የምናመልጥበት ጊዜ ይሁን ብሎ ወንድማችን ጳውሎስ ይህን ይናገራል። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ። በአዲሱ መደበኛ ትርጉም ለሥጋ አትመቻቹለት ይላል። አትመቻቹለት።
ስጋን አታባብሉት፣ እንዲመቸው እያረጋችሁ ለክፋት ነገር እንዲሰናዳ አታርጉት፣ አትመቻቹለት ለስጋዊ አስተሳሰብ ብሎ ይላል። የተሰሎንቄውን ላንብብና ከዚያ በኋላ ወደ ፍጻሜ ወደ መጨረሻ ልንመጣ እጋብዛችኋለሁ። ተሰሎንቄም ላይ ተመሳሳይ ምክር በተለይ ምዕራፍ 5 ላይ እንደዚህ ብሎ ይናገራል። አንደኛ ተሰሎንቄ ምዕራፍ 5 ላይ በተለይ ደግሞ ከቁጥር 5 ጀምሮ ከቁጥር 1 ጀምሮ ይቅርታ፣ እንዲህ ይላል። ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡ። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። አይገርምም? ይሄ ነገር ለሁለት ይለየዋል የዓለምን ሕዝብ። ወንድማችን ጳውሎስ ለሁለት ይከፍለውና እነሱ እናንተ ይላል። ሚናችንን ማወቅ ጥሩ ነው። የት ጋር ያለነው እኛ? እነሱ እናንተ ይላል። እነሱ በጨለማ ናቸው። ስለዚህ በጨለማ የሚደረግ ነገር ለማድረግ ወደኋላ አይሉም። እናንተ ግን በብርሃን ነው ያላችሁት። ስለዚህ በብርሃን ተመላለሱ። ይኸው ቀጥሎ እንደዚህ ነው የሚለው፣ እናንተ ሁላችሁ በጨለማ አይደላችሁም፣ የብርሃን ልጆች የቀንም ልጆች ናችሁና። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎቹ አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩ በሌሊት ይሰክራሉና። እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። ሃሌሉያ! እግዚአብሔር ለቁጣ እኛን አልመረጠንም። ወንድሞቼ ለቁጣ የተመደቡ አሉ፣ በጨለማ የሚመላለሱ አሉ፣ ተስፋ ቢሶች አሉ። እንደሱ አንሁን። እኛ መጨረሻው ዘመን ቁጣ የሚያርፍብን ሰዎች፣ ለቁጣ የተመረጥን ሰዎች አይደለንም። ለመዳን ነው የተመረጥነው። እግዚአብሔር ይባረክ። እንግዲህ ሚናችሁን ለዩ፣ ቦታችሁን ለዩ ነው። በጨለማ እንዳሉት አትመላለሱ። እኛ ለድህነት የተጠራን ሰዎች ነን እና ታዲያ ምን እናርግ? ለድህነት ስለተጠራን 3 ነገሮች ያነሳል። እነዚህ 3 ነገሮች ላንሳላችሁ። በእምነት እንመላለስ ይላል። እዛ ላይ አይታችሁ እንደሆነ በፍቅር እንመላለስ ይላል። ደግሞ በተስፋ ይኸው እንደገና ላንብበው። የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር ይላል። እግዚአብሔር ይመስገን። እንዴት እንኑር? በመጨረሻው ዘመን በኋለኛው ጊዜ እንዴት እንኑር? በእምነት ጸንተን እንኑር። እንዴት እንኑር? በፍቅር ጸንተን እንኑር። እንዴት እንመላለስ? በተስፋ። እግዚአብሔር የተባረከ ይሁን። ይህንን በልባችን ሞልተን እንድንንቀሳቀስ ምክር ሲሰጥ ነው የምንመለከተው። መጨረሻ ላይ አንድ ነገር ብቻ ልናገር እፈልጋለሁ። ጌታችን ኢየሱስ ክርስቶስ 4 ነገሮች ነው የሰጠን ዛሬ እንዴት እንኑር በዚህ አስከፊ ዘመን ለሚለው። አንደኛ ማንም እንዳያስታችሁ ተጠንቀቁ አለን። ሁለተኛ እንዳትደነግጡ ራሳችሁን ጠብቁ፣ ደግሞ አትፍሩ አለን። ሶስተኛ ቀኑ እንደቀረበ አውቃችሁ ንቁ፣ ትጉ አለን። አራተኛ በጽድቅ በብርሃን ተመላለሱ እንጂ በጨለማ በማይሆን ኑሮና መንገድ አትሂዱ አለን። አምስተኛ የምጨምረው በዚህ ትንሽ ተጠቁሟል። በመጨረሻው ዘመን ወንጌል ለዓለም ሁሉ ይሰበካል ብሏልና ያለ ስራ አትቀመጡ። በቃ ይሄ ነው የጌታ ምክር። ያለ ስራ አትቀመጡ። የስራ ዘመን ነው። አሁን የሚገርም ነገር ነው። ከባድ ዘመን ነው። አዎ። አስጨናቂ ዘመን ነው። አዎ። የወሬ ዘመን ነው። አዎ። የሽብር ዘመን ነው። አዎ። ግን የስራ ዘመን ነው። ስራው ምንድን ነው? ይህን የምስራች ማድረስ ነው። የሚገርም ነገር ነው። በዚህ ክፉ ዘመን ስራ አለ። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል አይልም ጌታ በትንቢተ ሚልክያስ ላይ ምዕራፍ 4 እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ኃጢአተኞችን
እንደ ገለባ ያቃጥላቸዋል። ስርም መሰረትም አይለቅላቸውም፣ ያወድማቸዋል። የእሳት ቀን። ከዚያስ ስሜን ለምትፈሩት ለእናንተ ግን የጽድቅ ፀሐይ ትወጣላችኋለች። እዚህ ጋር እሳት፣ እዚህ ጋር ፀሐይ፣ እዚህ ጋር የፍርድ እሳት ይንበለበላል፣ እዚህ ጋር የፈውስ ፀሐይ ትወጣላችኋለች። እግዚአብሔር ይመስገን። የጽድቅ ፀሐይ። ታዲያ ምን እናርግኛ? እናንተ ስሜን የምትፈሩት እኔ በምሰራበት ቀን ገንዘቤ ትሆናላችሁ አለ ጌታ። ለካ ጌታ እየሰራ ነው። ለካ ይሄ ክፉ ዘመን ቢሆንም የሥራ ጊዜ ነው እና እኛ ምን ይላል? ገንዘቤ ሁኗ፣ አፈፍ ላርጋችኋ፣ ወደ ሥራ ላሰማራችኋ። ቦዘን አትቀመጡ። ምን አይነት ጉድ ዘመን ነው እያላችሁ እጅ አጥፋችሁ አትለማመጡ። ዘመኑን እንድትሰሩ እንድትንቀሳቀሱ ከኔ ጋር እኔ ምሰራበት ቀን ስለሆነ፣ ነፍሶችን ማድንበት ቀን ስለሆነ፣ ዓለምን ሞቅስበት ቀን ስለሆነ፣ ሰዎችን ከውድቀት ማነሳበት ቀን ስለሆነ፣ የደከሙትን ምደግፍበት ቀን ስለሆነ የኔ ገንዘብ ሁኑ ብሎ ጌታ መከረን። ወንድሞቼ የእሱ ገንዘብ ያርገን እና እኔ የምለምናችሁ በቃ ወሬ እያወራን እንደዚሁ አንቀመጥ። በፍርሃትና በድንጋጤ ውስጥ አንያዝ። የሥራ ሰዓት መሆኑን እናስብ። በጥድፊያ የሚያሰራ ብዙ የወንጌል ሥራ እንዳለ እንመልከት። ከእግዚአብሔር ወገን ቆመን አዲሱን መንግሥት የምንወርሰውን መንግሥት እናስፋ። እግዚአብሔር ጸጋውን ሁሉ በላያችሁ ላይ ያድርግ። እንጸልይና እንጨርሳለን።